እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ናችሁ ወደዚህ ጂሰስ ምንድን ነው? ወደ ውጭ ነው እንዴ የሚሄደው? እንዴ ምን ሆነሽ ነው? ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? ና ጆቢ ወደዚህ ና እዩ ና እዚህ ሰላም በላ ምን ልላችሁ ፈልጌ ነው ዛሬ የተልባለው ይሄው ይሄ ልብስ አይገባም ነበር እምቢ ብሎኝ ነበር። በፊት የገዛሁት ልብስ እንዳለ እምቢ ብሎኛል ብያችሁ ነበር። አሁን ይሄ ዝናብ ስለሆነ ጆቤ ምን እንደመሰለኝ እና የተልባው ለውጥ ይሄ እዚህ ጋር ደርሶ በቃ ማለት ይሄ ቦርጬ በጣም ከሁለት ውድ ስለብስ እንደዚህ ነው የሚቆራረጠው የነበርና እግዚአብሔር ይመስገን ከዚች ላይ ያለችው ትንሽ ትቀራለች። ከዛ ቦርጬ ይሄ ምንድነው ተልባ ዘብዝፎ አድሮ ሆነ አጥሎ ጧት መጠጣት ማለት ነው። እና ዛሬ ምን አዲስ አመት እየደረሰኩ ነው ጋይስ። በአዲስ አመት አዲስ ልብስ፣ አዲስ ዕቃ፣ አዲስ ነገር፣ አዲስ ምናምን ያስፈልጋል አይደለ? እና እንደ ሐሳብ ድፍት ያርጋችሁ ሐሳብ አሰጡኝ እንጂ እናንተ ሐሳብ ስጡኝ ስላችሁ አትሰሙም። በነገራችን ላይ በልክ ተነሳስታችሁ ያደረጋችሁት ነገር በቁጭት ተነስታችሁ ያደረጋችሁት ነገር መጨረሻ አያምርም። የሰውን ነገር አይታችሁ ያደረጋችሁት ነገር መጨረሻ አያምርም። እንደራሳችሁና እንደራሳችሁ ሁሉ ብዬ ነበረ። ይሄ ጠረጴዛ እንዴው ዛሬ ያሳያችሁ እኔ ስቀመጥ አስቀምጬ ነው የምቀመጠው። እዚህ ጋር ማረጥርጥላችሁ ተብለውና ይሄ ውስጡ ዜድ ነው። ጠረጴዛው በጣም አሪፍ ነው። ኩርሲው ግን ይሄ የቀበሌ የስብሰባ የአዳራሽ ውስጥ የሚቀመጥ ኩርሲ ነው መሰለኝ። አድጓል። ቢያንስ እንደዚህ ከፍታ መሆን አለበት። ስለዚህ 8 ኩርሲ ነው ያለው። ሰው ደህና ዋላችሁ ብሎ ሲገባ ይደነግጣል። ቀበሌ ቤት ገባል እንዴ ምናምን እያሉ ይደነግጣሉ። እና ሶፋ ላይ ነው የሚቀመጡት። ስለዚህ ሶፋው ራሱ አርጅቶብኛል። ላሳያችሁ ወግድ ደረስ ኑ ላሳያችሁ ሶፋው ማለት ነው። እዩት፣ አሁን እዩት፣ እያችሁት ይኸው ሶፋው ግን ይኸው እንደዚህ ከገባ ቁጭ ካለ በቃ እንትን ብሏል፣ አርጅቷል ማለት ነው። አብቅቷል፣ ውስጡ እንዳለ ተበልቷል። ሶፋ ቼንጅ ላደርግ ነው። ይሄን ደግሞ ተው አይሆንልህም እየሆነ ነገርኩ። ይሄን ደግሞ ምን አደርገዋለሁ? በስድስት ኩርሲ አድርጌ ጠረጴዛው ይሄ ራሱ ስታይል ሆኖ በ6 ኩርሲ አድርጌ ይሄ እግሩ በእግር ይሁን፣ በዜድ ሳይሆን በእግር በ4 እግር ይሁን። ምክንያቱም ኩርሲ ራሱ ወደ ውስጥ ቦታ ሲገናኝ አሪፍ ነው። ቦታ ስብስብ ያደርጋል። ትንሽ ሜትሯን እንደዚህ አሳጥራታለሁ። ቤቱ ትንሽ የሆነ መንቀሳቀሻ መኖር አለበት። እንደምታዩት ቤቱ ጠባብ ነው። ለማጽዳት ምንም አይመችም። እና ቅርብ ያላችሁ ሰዎች የምትገዙ ግዙ። በኤፍኤስአር ጭኜ ልክላችኋለሁ። መግዛት የምትፈልጉ ግዙ። መግዛት የማትፈልጉ ደግሞ ችግር የለውም። ፈርኒቸር ቤት ሂጄ ቼንጅ አደርገዋለሁ። ግን ቤትዬ ጠረጴዛሽ ትሉ ነበረ። ብዙ ቤተሰብ ያላችሁ ትልቅ ቤት ያላችሁ በጣም ይሄ ጠረጴዛ አይገኝም። በጣም ኳሊቲ ነው ጠረጴዛው። እንጨቱ ማየት ነው ያለባችሁ። ስለዚህ ሶፋውን በቼንጅ ላደርግ ነው። እስኪ አማክሩኝ። ቼንጅ ሲደረግ እንዴት ነው ቼንጅ የሚደረገው? ማለት ስንት ግማሽ ፐርሰንት ነው የምትከፍሉት? በቃ እንዴት ነው እናንተ ሶፋ ወንበርም ጠረጴዛ ቼንጅ ያደረጋችሁ ሰዎች እስኪ ንገሩ። እና በዚሁ አጋጣሚ ቦርጭ ተንጠለጠለባችሁ ሰዎች ልክ አሁን እኔ ተንጠልጥሏል ነበር። አሁንም አለ መኖር አለ። ገና ለውጥ ነው ያሳየኋችሁ እንጂ መኖር ቦርጭ አለ። እኔ እንደዚህ አይደለሁም። አቋሚ እንደዚህ አይደለም። እዚህ ላይም ወፍሬያለሁ። ይሄ በመውለድ በመውለድ መዛባት የመጣ ስለሆነ ችግር የለውም። ግን ቦርጫችሁ ሌላ ስጋ የሚኖር ችግር የለም። በእንዴ ርጥርጥ እንደዚህ ብላችሁ ማጥፋት ትችላላችሁ። ግን እቺን ነገር ማጥፋት ግድ ነው። እኔ አሁን በቃ ትንሽ ለውጥ አይቼበታለሁ። ይሄ ልብስ አይገባም ነበር። አሁን ገብቶ ራሱ ያው አልያዘኝም። ጥሩ ነው። ስለዚህ ይሄ ደግሞ ተልባ ነው። አንደኛ ጨጓራ ማበጥም ካለባችሁ የጨጓራ ማበጥ ይሆናል። በዛውም ይሄን ላሳያችሁ ነው የመጣሁት።
ሁልጊዜ ታይት ተሰንቅረሽ ሁልጊዜ ታይት ብላችሁኛል። ትንሽ ጊዜ ነው ታስተካከልኩ በኋላ ልብሶችን እየለበስኩ እመጣለሁ እና በዚህ ቪዲዮ ላይክ ሼር እያደረጋችሁ ሰው እንዲያይልኝ አድርጉ። ምክንያቱም ሰው እያየልኝ አይደለም ቻላኔ። ለምንድን ነው የዚህን ያህል እኔ ምን አጠፋው? ቻላኔ እየታየልኝ አይደለም። ሮመዳን ሁን ሰው ስክሮል ማድረጉ አይቀርም፣ የኛ ጾም ሰው ስክሮል ማድረጉ አይቀርም። ይሄ ምንም ነገር የለውም፣ ግን እየታየልኝ አይደለም። ለአዲስ ዓመት ሀሳቤን ቼንጅ እንዳደረግ ሀሳቤን ቼንጅ አድርጉልኝ እናንተ። በቃ ቀያይሩት፣ ለዋውጡት፣ እንደዚህ አድርጉትና በዚህ ቪዲዮ ለውጡን አይቼ ተስፋ ሰንቄ ሶፋ ወንበሩንም እንትኑንም ቼንጅ አደርጋለሁ። ለምን ብትሉ እናንተ ካያችሁልኝ ማለት ነው። እናንተ ካላያችሁልኝ ግን አዲስ ዓመት ሲደርስ ግዴታ አይደለም። አዲስ ዓመት ከመምጣቱ በፊት ከአንድ ወር ምናምን ቀደም ተብሎ ነው ቼንጅ የሚደረገው። ስለዚህ ፕሊዝ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሳድጉልኝ። አመሰግናለሁ። ወዳችኋለሁ። ባይ 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 ባይ። እስኪ ጩጬ ራሱ እያያችሁ ለዚህ ጩጬ ስትሉ አሁን አታዩ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አታደርጉ። አይኑን አሞታል ደግሞ። እሺ ይሄ ፍቅር ልጅ አው ላይክ አርጉ በል ሰብስክራይብ ላይክ አርጉ የወንድሜን ተነሳ አድርጉ። እሺ ስለለበስኩ ነው እንጂ ሱሪ ብትለብሱ ወይ ላሳይ ሱሪ ብትለብሱ ማለት ነው እንደዚህ እኔ ጉርድ ስለለበስኩ ይሄ ከዚህ አይመጣም እንጂ ከዚህ እያመጣችሁ ማን ድረስ አታያችሁ ነው። አንተ እንደሱ አይደለም እንደዚህ ምን በቃ እንዴ ተለየ ሆነ ቀረ እንደዚህ ነው በተራ ከዛም በፍጥነት ነው አረ እነሱ ስክሮል አድርገው ቲክቶክ ላይ ግን ዋናው ለቦርጭ ብቻ ቂጣችሁና ጡንቻችሁ ሳይጠፋ እንትን ማለት ከፈለጋችሁ ይሄው ሩጫ እኮ ነው። ሩጫ በጣም ለውጥ አለው። ኦ ማይ ጋድ ገባ አንድ ሁለት ካልስ ለብሼ ወይኔ ባለፈው ድንጋይ መታኝ። እፉ አዎ እፉ ድኗል እፉ ውፍር ልብላ ልጅ አይ መውለድ አለ እፉ ነው እፉ በል ስፖርት ያምሻል እኮ ነው ያለው። በቃ ውዶችዬ ደክመናል። እንደዚህ አድርጋችሁ የእንትን ውስጥ ልብስ የደበቃችሁት ልብስ ልበሱ።